የኢትዮጵያ ብሔራዊ ባንክ የጥቁር ገበያውን ለማዳከም የተለያዩ እርምጃዎችን እየወሰደ ይገኛል። የዶላር ጭነታዎችን ለባንኮች በማዘጋጀት እንደዚሁም የጥቁር ገበያ ሐዋላ ምንዛሪዎችን እጅግ በጣም በከፍተኛው አሳደው በመያዝ እንደዚሁም የግል ምንዛሪ ቢሮዎችን በኢትዮጵያ ውስጥ እንዲከፈቱ በማድረግና የውጭ ሀገራት ባንኮች በኢትዮጵያ ውስጥ መጥተው ቅርንጫፋቸውን እንዲከፍቱ በማድረግ የጥቁር ገበያውን ለማዳከም የተለያዩ እርምጃዎችን እየወሰደ ይገኛል። ነገር ግን ይህ ሁሉ እርምጃ በጥቁር ገበያው ላይ ቢወሰድም የጥቁር ገበያ ወንድም የሐዋላ ምንዛሬ እጅግ በጣም በከፍተኛው የተጋነነ ቅናሽ እንዳላሳየም ምሁራኖች ገልጸዋል። እንደሚታወቀው የኢትዮጵያ ብሔራዊ ባንክ የዶላር ጨረታ በሚያቀርብበት ሰዓት ማለትም ጨረታውን ካጠናቀቀ በኋላ የጥቁር ገበያው ለተወሰኑ ቀናቶች ይቀንስና ከትንሽ ቀናት በኋላ እጅግ በጣም በከፍተኛው በመጨመር ከፍተኛ ዋጋውን እየያዘም እንዳለ ምሁራኖች ገልጸዋል። እናም የጥቁር ገበያ ወንድም የሐዋላ ምንዛሬ በዛሬው ዕለት ከምን ደርሰዋል? በዚሁ ቅኝታችን አብረን እንመለከተዋለን። ሰላም እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሰኔ 23 2018 ያለውን የጥቁር ገበያ ወንድም የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋትን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋትን ከስድስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን ምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሰዋል አብረን እንቃኘዋል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን፣ አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋል። ቤተሰቦች የመጀመሪያውም ጥያቄ እንደዚህ ይላል። ወደ ኢትዮጵያ ስንገባ ስንት ዶላር ይዘን መግባት እንችላለን ብለው ጠይቀዋል። ወደ ኢትዮጵያ ስገቡ የፈለጋችሁትን ያክል የዶላር መጠን ይዛችሁ መግባት ትችላላችሁ። ይህንን ነገር ስነግራችሁ በአረብ ሀገር ውስጥም ያላችሁ፣ በዱባይ ውስጥም ያላችሁ እንደዚሁም በአውሮፓ በዩሮፕ ውስጥም ያላችሁ የፈለጋችሁትን ያክል ገንዘብ ይዛችሁ መግባት እንደምትችሉም በዚሁ ገልጽላችኋለሁ። እዚህ ጋር አንድ ነገር ልነግራችሁ ፈልጋለሁ። ወደ ኢትዮጵያ ይዛችሁ ቢመጡ የተሻለ ነው ብዬ ማስበው የአሜሪካን ዶላርን እንደዚሁም የሳዑዲ ሪያልን እንደዚሁም የዱባይ ድርሃምን በተጨማሪም ፓውንድና ዩሮን ወደ ኢትዮጵያ ይዛችሁ ቢመጡ የተሻለ ይመስለኛል። ነገር ግን ከነዚህ ውጭ ያላችሁ እህትና ወንድሞቻችን ደግሞ የዛን ሀገር ገንዘብ ወደ ኢትዮጵያ ይዛችሁ ባመጡ የተሻለ ነው። እናንተ ብታረጉ አሪፍ ነው ብዬ ማስበው የዛን ሀገር ገንዘብ ወደ ዶላር ቀይራችሁ ወደ ኢትዮጵያ ይዛችሁ ባመጡ በጣም አሪፍ እንደሆነ በዚሁ ገልጽላችኋለሁ። ቤተሰቦች ወደ ቀጣይኛው ጥያቄ አለፍን። ከአረብ ሀገር ሆነን በዌስተርን ዩኒየን ወደ ኢትዮጵያ ንግድ ባንክ ገንዘብ ብንልክ የዛኔ ጉርሻ እናገኛለን እንዴ ብሎ ጠይቀዋል። በሚገባ ታገኛላችሁ። ያውም የ10 ብር ጉርሻ ታገኛላችሁ። እንደነዚህ አይነት መንገዶችን በመጠቀም ምንዛሪያችሁን ከፍ ማድረግ ትችላላችሁ። ጉርሻ ያላችሁን ባንኮች በመጠቀም ማለት ነው። እንደዚሁም በዱባይ ያላችሁ እህትና ወንድሞቻችን ደግሞ ዌስተርን ዩኒየን መጠቀም ትችላላችሁ። እንደዚሁም ደግሞ አልአንሳሪ ኤክስቼንጅ መጠቀም ትችላላችሁ። እንደዚሁም በአሜሪካ ውስጥ ያላችሁ እህትና ወንድሞቻችን ደግሞ እንደነ ፋስትፔና እንደነ ካሽኮ አይነቶችን በመጠቀም እጅግ በጣም ጥሩ የሆነ ምንዛሬ ማግኘት እንደምትችሉ በዚሁ ገልጽላችኋለሁ። ቤተሰቦች ወደ ቀጣይኛው ጥያቄ አለፍን። ሰላም ወንድሜ፣ እኔ ስመጣ የኢትዮጵያ ንግድ ባንክ አካውንት ከፍቼ ነበረ። ነገር ግን ከመጣው በኋላ ለአንድ ዓመት ያክል ምንም አይነት ገንዘብ ሳላስገባበት አስቀምጬዋለሁ። እናም አካውንቴ ለአንድ ዓመት ያክል ምንም አይነት ወጪም ገቢም አልተደረገበትም። እናም አሁን ገንዘብ ባስገባበት አካውንቴ ይዘጋል እንዴ ብሎ ጠይቀዋል። ምን መሰላችሁ ቤተሰቦች፣ አካውንታችሁ ሁለት አይነት ነገር አጋጥሞታል። በመጀመሪያ አካውንታችሁ ኢንአክቲቭ ሆኗል። ኢንአክቲቭ ሆነ ማለት ደግሞ ወደ አካውንታችሁ በዲጂታል መንገድ ማለትም በስልካችሁ ወደ አካውንታችሁ ገንዘብ መላክ አትችሉም። የሚቻለው በዲጂታል መንገድ ሳይሆን እዛው ባንክ ቤት ሄዳችሁ ገንዘብ የምታስገቡ ከሆነ የዛኔ ወደ አካውንታችሁ ገንዘብ ይገባል። ነገር ግን በዲጂታል መንገድ ወደ አካውንታችሁ ገንዘብ አይገባም፣ እናንተ መላክ አትችሉም። ይሄ ሁሉ እየነገርኳችሁ ያለሁት በዲጂታል መንገድ መሆኑን ማወቅ አለባችሁ። በመስኮት ግን አካውንታችሁ በደንብ ይሰራል። በመስኮት ስላችሁ እዛው ባንክ ቤት ማለትም እዛው ቅርንጫፉ በመሄድ ከአካውንታችሁ ወጪም እንደዚሁም ከአካውንታችሁ ትራንስፈርም እንደዚሁም ወደ አካውንታችሁ ገቢ ማድረግ እንደምትችሉ በዚሁ ነግራችኋል። ነገር ግን ወደ አካውንታችሁ በዲጂታል መንገድ መላክ ከፈለጋችሁ ግዴታ ይህ ኢንአክቲቭ የነበረው አካውንት ወደ አክቲቭ መመለስ አለበት። አንድ አካውንት ኢንአክቲቭ የሚሆነው ለ6 ወር ያክል ምንም አይነት እንቅስቃሴ ሲያሳይ ማለትም ወጪም ገቢም ሳይደረግበት ለ6 ወር ያክል ከቆየ የዛኔ
የዛኔ አካውንታችሁ ሙሉ በሙሉ ኢንአክቲቭ ይሆናል። ለስንት ወር ነው ያልኳችሁ? ለ6 ወር ከቆየ ማለት ነው። ምንም ነገር ሳይንቀሳቀስ አካውንቱ ከቆየ ለ6 ወር ኢንአክቲቭ ይሆናል። እናም ይሄንን ኢንአክቲቭ የነበረውን አካውንት ወደ አክቲቭ ለመመለስ 3 አይነት መንገዶች አሉ። ይህን ነገር እየነገርኳችሁ የሚገኘው እንደ ባንኮቹ ህግ ስለሚለያይ ነው። የመጀመሪያው አንዳንድ ባንኮች አሰራራቸው ወደ አካውንታችሁ ገንዘቡ ስለገባ ብቻ ከኢንአክቲቭ ወደ አክቲቭ ይቀይራል። 100 ብር የሚሆን 10 ብር የሚሆን በአጠቃላይ ትንሽም ገንዘብ ይሁን ወደ አካውንታችሁ ገንዘብ መግባቱ ብቻ ነው የሚታየው። ሁለተኛው ደግሞ አንዳንድ ባንኮች በስልክ በመደወል ብቻ ከኢንአክቲቭ ወደ አክቲቭ ይቀይራሉ። ሶስተኛው አሰራር ደግሞ ግዴታ የፋይዳ መታወቂያችሁን ማለትም የናሽናል አይዲ መታወቂያችሁን ይዛችሁ እዛው የባንኩ ቅርንጫፍ መገኘት እንዳለባችሁ ሊያሳውቋችሁ ይችላሉ። እናም ቤተሰቦች ባንኮች እነዚህን 3 መንገዶችን ይጠቀማሉ ኢንአክቲቭ የነበረውን አካውንት ወደ አክቲቭ ለመመለስ ማለት ነው። ነገር ግን አሁን ላይ ሶስተኛው መንገድ እየተጠቀሙ እንደሆነ አንዳንድ መረጃዎች ያሳያሉ። እናም ቤተሰቦች በዚህ አይነት መንገድ ማስተካከል እንደምትችሉ በዙ ገልጽላችኋለሁ። እንደዚሁም የባንክ አካውንታችሁን ደግሞ የሚያጋጥመው ሌላ ችግር አለ። የባንክ አካውንታችሁን የፋይዳ መታወቂያ ጋር ማለትም የዲጂታል መታወቂያ ጋር ኮኔክት ማድረግ እንዳለባችሁ የተለያዩ ባንኮች በአሁኑ ሰዓት ላይ እየገለጹ ይገኛሉ። እናም የዲጂታል መታወቂያችሁን ማለትም የፋይዳ መታወቂያችሁን ግዴታ የባንክ አካውንታችሁ ጋር ኮኔክት ማድረግ አለባችሁ ማለት ነው። ነገር ግን እዚህ ጋር በውጭ ሀገራት ያላችሁ እህትና ወንድሞቻችን በህጋዊ መንገድ ሊሄዳችሁ እህትና ወንድሞቻችን ሌላ መንገድ አለ። አብሶም ደግሞ ይህንን ጥያቄ ጠይቃችሁ እህትና ወንድሞቻችን በህጋዊ መንገድ ከሆነዳችሁት ይህ ኢንአክቲቭ የነበረው አካውንት ለራሱ ከዛ ሆናችሁ ማስተካከል ትችላላችሁ። ከእናንተ ብቻ የሚጠበቀው እናንተ በውጭ ሀገር እንደምትኖሩ በወኪላችሁ አማካኝነት ለባንኮች በማሳወቅ እናንተ ከዛ ሆናችሁ የባንክ አካውንታችሁን ሲበላሽባችሁ ማስተካከል እንደምትችሉ በዙ ገልጽላችኋለሁ። እንደዚሁም ደግሞ የባንክ አካውንታችሁን የፋይዳ መታወቂያ ጋር ወይም ደግሞ የዲጂታል መታወቂያችሁ ጋር ኮኔክት ማድረግ እንደሌለባችሁ ባንኮች አሳውቀዋል። እናም እናንተ የሚጠበቅባችሁ ማለትም በውጭ ሀገራት ያላችሁ እህትና ወንድሞቻችን በህጋዊ መንገድ ይሄዳችሁ ማለት ነው ወኪላችሁ እናንተ በውጭ ሀገር እንደምትገኙ ማለትም በአሁኑ ሰዓት ላይ በውጭ ሀገር እንዳላችሁ የሚያሳይ መረጃ ወይም ደግሞ ማረጋገጫ ሰነዶችን ይዘው ባንክ ቤት መሄድ ብቻ ነው። ባንኮቹ ራሳቸው ሰነዱን ካዩ በኋላ ሙሉ ነገር ራሳቸው ይጨርሱላችኋል። ከእናንተ ብቻ የሚጠበቀው ወኪላችሁ የእናንተን ሰነድ ይዞ ወደ ባንክ ቤት እንዲሄድ ማድረግ ብቻ ነው። ቤተሰቦች የዛሬው ጥያቄ ይህን መስል ነበር። በዚህ ጥያቄና መልስ ብዙዎቻችሁ የተጠቀማችሁ እንደሆነ በኮሜንት ላይ ነግራችሁኛል። ይህ ጥያቄና መልስ ተጠናክሮ ይቀጥላል። ከእናንተ ብቻ የሚጠበቀው ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይህን ቪዲዮ ሼር ማድረግ ነው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 182 ብር ከ01 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18201 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግብ የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 159 ብር ከ62 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 156 ብር ከ01 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 159 ብር ከ14 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 175 ብር ከ33 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 178 ብር ከ83 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 270 ብር ከ96 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 20796 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግብ በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 225 ብር ከ04 ሳንቲም የተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22504 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግብ በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 128 ብር ከ46 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12846 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግብ በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 241 ብር ከ02 ሳንቲም የተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24102 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግብ የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ
ዋጋም 188 ብር ከ25 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 192 ብር ከ02 ሳንቲም እንስይታል። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 202 ብር ከ42 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 206 ብር ከ47 ሳንቲም እንስይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋም 228 ብር ከ10 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 232 ብር ከ66 ሳንቲም እንስይታል። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 589 ብር ከ64 ሳንቲም የተመነዘረ ሲሆን 100 የኪዩቲኒያሮች ደግሞ 58964 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የኪዩቲኒያርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲኒያር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 521 ብር ከ94 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 532 ብር ከ38 ሳንቲም እንስይታል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 49 ብር ከ55 ሳንቲም የተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4955 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ ዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ04 ሳንቲም እንስይታል። የኢትዮጵያ ንግድ ባንክ አንድ ዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 42 ብር ከ48 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ33 ሳንቲም እንስይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ20 ሳንቲም የተገዛ ሲሆን 48 ብር ከ14 ሳንቲም እንስይታል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 48 ብር ከ48 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4848 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ21 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ08 ሳንቲም እንስይታል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ56 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ39 ሳንቲም እንስይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ70 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ61 ሳንቲም እንስይታል። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ77 ሳንቲም እየተመነዘረ ሲሆን 100 የኦማር ሪያሎች ደግሞ 48177 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 256 ብር ከ71 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25671 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48175 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 61 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6122 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበር። ቤተሰቦች ይህ ቪዲዮ ለኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር ማድረጋችሁን አዘነጉ፣ ላይክ ማድረጋችሁን አዘነጉ፣ ቻናላችንን ሰብስክራይብ ማድረጋችሁን አዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።